ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ለአካል ጉዳተኞች ምቹ ሁኔታ ከተፈጠረላቸው ከራሳቸው አልፈው ሀገርን መለወጥ እንደሚችሉ ተጠቆመ። ሁሉም ተቋማት ዘመኑን የሚመጥን የመረጃ ስርዓት በመዘርጋት ቀልጣፋ አገልግሎት የማቅረብ ኃላፊነታቸውን እንዲወጡ ተጠቆመ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከምትሰራቸው ስራዎች ጎን ለጎን የሰብአዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ወጥነት ባለው መልኩ ተደራሽ እያደረገች መሆኑን የአደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። ከውጭ በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 28 ሰዎች ሲሞቱ 800 ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። ከዜናዎቹ ጋር ምንትዋብ እያሱ ነኝ። ወደ ቀዳሚው ዜና አመራለሁ። ለአካል ጉዳተኞች ምቹ ሁኔታ ከተፈጠረላቸው ከራሳቸው አልፈው ሀገርን መለወጥ እንደሚችሉ ተጠቆመ። ኢንተርፕሬነርሺፕ ልማት ኢንስቲትዩት ስራ ፈጠራና ቢዝነስ ማኔጅመንት ክህሎት ማሳደግ ላይ መስማት ለተሳናቸው ወጣቶች በሆሳዕና ከተማ ለ4 ተከታታይ ቀናት ሲሰጥ የነበረው ስልጠና ተጠናቋል። መላኩ ሬሶ ተጨማሪ አለው። የኢንተርፕሬነርሺፕ ልማት ኢንስቲትዩት አሰልጣኝ ሀፍቶም ወልደ ሩፋኤል እንደተናገሩት ኢንስቲትዩቱ ለወጣቶች የስራ ዕድል ፈጠራና ቢዝነስ ማኔጅመንት እንዲሁም የተቋማት አቅም ግንባታ ላይ ትኩረት አድርጎ ስልጠና ይሰጣል። በሆሳዕና ከተማ ጀማሪ ስራ ፈጣሪ ለሆኑ መስማት ለተሳናቸው ወጣቶች የተሰጠው ስልጠና ወጣቶች በአካባቢያቸው ያሉ እድሎችን ተጠቅመው ስራ እንዲፈጥሩና የሚያጋጥማቸውን ተግዳሮቶችን እንዲያልፉ የሚያግዛቸው መሆኑን ገልጸዋል። በዋነኝነት ይሄንን ስልጠና ትኩረት የሚያደርገው ያው ከስሙ እንደምታየው ኢንተርፕሬነርሺፕ እና ቢዝነስ ማኔጅመንት ስከለ በኢንተርፕሬነርሺፕ ላይ ወጣቶች የስራ እድል እንዲፈጥሩ ራሳቸው ያላቸውን አቅም ተጠቅመው ስራ እድል እንዲፈጥሩ፣ ሁለተኛ ደግሞ ወደ ቢዝነስ ከገቡ በኋላ ደግሞ የቢዝነስ አስተዳደር ክህሎት ምን መብሰል አለበት፣ ምንድነው ማድረግ ያለባቸው የሚል በደንብ አድርጎ ትኩረት አድርጎ ሰጠው የነበረው ስልጠና ነው። በዚህ 4 ቀን ውስጥ ላይ እንደምታየው እነዚህ ወጣቶች ከ18 እስከ 35 እድሜ ክልል ላይ ያሉ ወጣቶች ስራ ጀማሪ ናቸው፣ ወይም ደግሞ ቢዝነስ ለመጀመር እየተሯሯጡ ያሉ ወጣቶች ናቸው። ስልጠናው ቢዝነስ የሚጀምሩ ወጣቶች ግብ እንዲኖራቸው እንዲሁም ለቢዝነሳቸው የሚያስፈልግ ገንዘብ እንዴት ማግኘት እንዳለባቸው አቅጣጫ የሚያሳይ መሆኑንም አቶ ሀፍቶም አብራርተዋል። በስልጠናው 39 መስማት የተሳናቸው ወጣቶች የተሳተፉ ሲሆን ለ4 ተከታታይ ቀናት ከስራ ፈጠራና ከቢዝነስ አስተዳደር ጋር ተያያዥነት ያላቸው ርዕሰ ጉዳዮች ዙሪያ በአስተርጓሚዎች ስልጠና መሰጠቱን ነው የጠቆሙት። ይህ ስልጠና ከሌሎች ስልጠናዎች ለየት የሚያደርገው ለመስማት የተሳናቸው የተሰጠ መሆኑና እንዲሁም በአስተርጓሚዎች የተሰጠ ስልጠና መሆኑ ሰልጣኞቹ ስኬታማ ለመሆን በቁርጠኝነት ሊሰሩ እንደሚገባ የተናገሩት አቶ ሀፍቶም አካል ጉዳተኞች በቢዝነስ ስኬታማ እንዳይሆኑ እንቅፋት የሚሆኑ ተግዳሮቶችን ለመቅረፍ ባለድርሻ አካላት የበኩላቸውን ሊወጡ እንደሚገባም ገልጸዋል። ቁርጠኛ ሆነው የሚሄዱ ከሆነ በእርግጠኝነት እያንዳንዱ ቢሮ የሚፈልጉትን ነገር ማስረዳት የሚችሉ ከሆነ የሚያጋጥሟቸውን ቻሌንጆች ለማለፍ ዝግጁ ከሆኑ እና ሀሳባቸውን ደግሞ በደንብ አድርጎ መሬት ላይ ለማውረድ አቅሙ እስካላቸው ድረስ ቢዝነሳቸውን የማሳካት አቅማቸው ከፍተኛ ነው። መካነ ኢየሱስ ፖሊቴክኒክ ኮሌጅ ዲን አቶ ታደሰ ገኖሬ በበኩላቸው ኮሌጁ ከተለያዩ አካላት ጋር በመተባበር ስልጠናዎችን እንደሚሰጥ ጠቁመው ኢንተርፕሬነርሺፕ ልማት ኢንስቲትዩት የሰጠው ስልጠና መስማት የተሳናቸው ወገኖች በቢዝነስ ስኬታማ እንዲሆኑ የራሱ እገዛ እንደሚኖረው አንስተዋል። ሰልጣኞቹ በስልጠናው ያገኙትን እውቀትና በውስጣቸው ያለውን እምቅ አቅም ተጠቅመው ራሳቸውንና ሀገራቸውን ለመለወጥ ሊሰሩ እንደሚገባም ጠቁመዋል። በሰለጠኑበት መሰረት ስጋትን ሳይፈሩ ራሳቸውን ሰጥተው ሰልጥነው ካገኙት እውቀትና በውስጣቸው ካለው ንቃ አቅም ጨምር እነዚህ ሰልጣኞች ብዙ የሙያ ስልጠና ወስደዋል። አሁን የንግድ ጨምሮ በወሰዱት በዛ ባላቸው ሙያም ቢዝነስ ፈጥረው በዛ ቢዝነስ ደግሞ በስራቸው ሌሎች ሰራተኞችን ቀጥረው መስራት የሚችሉበትና ቢዝነሱንም ደግሞ እንዲያስፋፉ ያስፈልጋልና ይሄንን እንዲያደርጉ ለዚህም ደግሞ ኢዲአይ ድጋፍ እንደሚሰጥ ብድር የሚያገኙበትን መንገድ ሁሉ እንደሚያመቻች ተጨማሪ ስልጠናም ካስፈለገ ተጨማሪ ስልጠና እንደሚሰጥ እንደገና ደግሞ ልዩ ልዩ አይነት ድጋፎች ካስፈለጉ ድጋፎችን እንደሚሰጥ ተስፋ
ቃል ገብቷልና እነሱ መነሳሳትና መስራት ነው ዋና ነገርና የሀዲያ ዞን መስማት የተሳናቸው ማህበር ሰብሳቢ አቶ ፈቃዱ ገብሬ በበኩላቸው ከዚህ ቀደም አካል ጉዳተኞች በተለይም መስማት የተሳናቸው ወገኖች ስራ ለመጀመር ምቹ ሁኔታ እንዳልነበር ገልጸው ሰሞኑን የተሰጣቸው ስልጠና ስራ ፈጣሪ እንዲሆኑና ቢዝነሳቸውን በአግባቡ ማንቀሳቀስ እንዲችሉ አቅም የሚሆናቸው መሆኑን አስረድተዋል። ከዚህ በፊት መስማት የተሳናቸው ወገኖቻችን ማህበራዊ እና ኢኮኖሚያዊ ኑሯቸው ላይ ጭቆና ተፈጥሮባቸው ነበር። አሁን በዚህ ስልጠና ላይ ከፍተኛ የለውጥ የሚያመጣ ስለሆነ በጣም አስፈላጊ ትምህርት ነው ያገኘ ነው። ከዚህ ስልጠና በኋላ ምን ማድረግ እንዳለብኝ ሀዲያ ዞን መስማት የተሳናቸው ማህበር ተጨማሪ እኔም ባለኝ አቅም በተለያየ መንገድ ኑሯቸው እንዲለወጥ በመከታተል በመርዳት በተጨማሪ እኔ ለራሴ ለህይወቴ ጥሩ መንገድ አግኝቼበታል። የስልጠናው ተሳታፊ የሆነችው ህይወቴ ኢላላ በበኩሏ ስልጠናው ሲያጋጥማት የነበሩ ተግዳሮቶችን መፍታት እንድትችልና ግብ እንዲኖራት የሚረዱ ቁም ነገሮችን ማግኘቷን ገልጻ ሌሎች ተቋማትም የኢንተርፕሪኒየርሺፕ ልማት ኢንስቲትዩት ተሞክሮ በመውሰድ መሰል ስልጠናዎችን እንዲሰጡ ጥሪ አቅርባለች። ይህንን የ4 ቀን ስልጠና ወስደን ዝም ብለን መቀመጥ አያስፈልግም። ለምንድን በአሁኑ ጊዜ ኑሮ ተወዷል። የወር ደሞዝ ብቻ ጠብቆ መኖር አይቻልም። በትርፍ ጊዜ መስራት ያስፈልጋል። ኑሮን ማሻሻል ይቻላል እና ስደትን ትቶ ልዩ ትቶ እዚሁ ሀገራችን ውስጥ ስራ ብንሰራ አትራፊ እንድንሆን የሚያደርግ ጥሩ ትምህርት እና አጋጣሚ አግኝቻለሁ። ሁሉም ተቋማት ዘመኑን የሚመጥን የመረጃ ስርዓት በመዘርጋት ቀልጣፋ አገልግሎት የማቅረብ ኃላፊነት እንዳለባቸው ተጠቆመ። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ከሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ጋር በመተባበር በሴቶች ልማት ህብረት በሚተገበር የመረጃ አያያዝ ሲስተም ዙሪያ ስልጠና ሰጥቷል። ዱናም ዮሐንስ ሁሉም ተቋማት ዘመኑን የሚመጥን የመረጃ ስርዓት በመዘርጋት ቀልጣፋ አገልግሎት የማቅረብ ኃላፊነት እንዳለባቸው ተጠቁሟል። በዚህ የመረጃ ዘመን ብቃትና ጥራት ያለው መረጃ ስርዓት ከቀልጣፋ አገልግሎት ጋር ብቻ ሳይሆን ከህልውና ጋር የሚቆራኝ እየሆነ መምጣቱም ተነግሯል። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ከሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ጋር በመተባበር ያዘጋጁት በሴቶች ልማት ህብረት በሚተገበር የመረጃ አያያዝ ሲስተም ዙሪያ የስልጠናና የትውውቅ መድረክ በሆሳና እየተካሄደ ይገኛል። በመድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ እንዳሉት የመረጃ ስርዓትን መዘርጋት ብቻ ሳይሆን በብቃትና አስተማማኝ በሆነ መልኩ መጠቀም የግድ መሆኑን አንስተዋል። ዘመናዊ የመረጃ ስርዓት አሰራርን በማጎልበት ብልሹ አሰራርን በመቅረፍና መልካም አስተዳደርን በማስፈን ትልቅ ሚና ያለው በመሆኑ መንግስት ልዩ ትኩረት እንደሰጠው አቶ ይገለጡ ተናግረዋል። በዚህ ረገድ የለማው የመረጃ አያያዝ ሲስተም የሴቶች ልማት ህብረትን ግቦች በማሳካት የአባላቱን ተጠቃሚነት ለማረጋገጥ ቁልፍ ሚና እንዳለው ገልጸዋል። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር በበኩላቸው ዘመናዊ የመረጃ አያያዝ ስርዓት የሴቶች የልማት ህብረትን ውጤቶች ይበልጥ በማጎልበት ትልቅ ሚና እንዳለው ጠቁመዋል። በተለይም ህብረቶች ያሉባቸውን የመረጃ አያያዝ ክፍተት በመቅረፍ ዘላቂነታቸውን ለማረጋገጥና ተጠቃሚነታቸውን ለማጎልበት እንደሚረዳ ኃላፊዋ ተናግረዋል። መንግስት የሴቶች ልማት ህብረት አደረጃጀትን በመጠቀም ሁሉንም ተግባራት በንቅናቄ ለመምራት ያስቀመጠውን አቅጣጫ ስኬታማ ለማድረግ ከፍተኛ እገዛ እንዳለውም ወይዘሮ ዘቢባ አንስተዋል። ሲስተሙ በጉራጌ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ባለሙያዎች አማካኝነት የለማ እንደሆነ በመድረኩ ተነግሯል ሲል የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። ዘንድሮ በሚካሄደው የአረንጓዴ አሻራ መርሃ ግብር ለሀገር በቀል ችግኞች ትኩረት ተደርጎ ቅድመ ዝግጅት እየተደረገ እንደሚገኝ ተገለጸ። ለምለም ዩኤል ተጨማሪ አላት። በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ዩኒት ክፍል አስተባባሪና የአረንጓዴ አሻራ ሀገራዊ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ከኢዜአ ጋር ባደረጉት ቆይታ እንዳሉት ለዘንድሮው የአረንጓዴ አሻራ መርሃ ግብር በቂ ቅድመ ዝግጅት እየተደረገ ይገኛል። በዚህም ዘንድሮ በሚካሄደው ሀገራዊ የአረንጓዴ አሻራ መርሃ ግብር ከ7.5 ቢሊዮን ችግኝ ለመትከል ታቅዶ እየተሰራ መሆኑን ተናግረዋል። አስተባባሪው እንዳሉት በበጋ ወራት የአፈርና ውሃ ጥበቃ ስራ የተሰራባቸው የተራቆቱና ሌሎች ለተከላ ዝግጁ በሆኑ ቦታዎች የችግኝ ተከላ
እንደሚካሄድ ተናግረዋል። በተጨማሪም ከፌዴራል አረንጓዴ አሻራ መርሃ ግብር ፈጻሚ አብይ ተቋማት የተውጣጡ ባለሙያዎች ወደ ተለያዩ ክልሎች በመሄድ የመትከያ ቦታዎች የማየትና የችግኝ ዝግጅቱን እየተመለከቱ እንደሚገኙ ጠቁመዋል። በዘንድሮ ዓመት ለችግኝ ተከላ ከሚለየው መሬቶች 50 በመቶ ለሚሆነው ካርታ እንደተዘጋጀለትም ገልጸዋል። በመርሃ ግብሩ የፍራፍሬና የደን ችግኞችን ለተከላ በማዘጋጀት ቅድመ ዝግጅት የተደረገ መሆኑን ተናግረዋል። የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ሂደት በቴክኖሎጂ የታገዘ እንዲሆን በትኩረት የተሰራ መሆኑን ጠቁመዋል። ዘንድሮ ዓመት እንግዲህ 7.5 ቢሊዮን ችግኝ ነው የምንተክለው። ይሄንን እናሳካለን ብለን ተስፋ እናደርጋለን። ወደ 2 ሚሊዮን ሄክታር የሚጠጋ መሬት ደግሞ ችግኝ የሚተከልበት መሬት ይበልጡን የተጎዳ የጋራ መሬት የሆኑ እነዚህ በጣም የተጋጋጡ ተራሮች የአፈርና ውሃ ጥበቃ ስራ በበጋው የተሰራላቸው መሬቶች እርሻ መሬት ላይም ግጦሽ መሬት ላይም እንደዚሁ ደግሞ ተከላ የሚካሄድባቸው ቦታዎች ተለይተዋል። የጂኦ ሪፈረንስ የማድረግ ስራዎች በስፋት እየሄዱ ናቸው። እነዚህን ከለየናቸው መሬት ዘንድሮ እቅዳችን 50% የሚሆነውን ጂኦ ሪፈረንስ ወይም ካርታ እናዘጋጅለታለን ከሚለየው መሬት የሚል እቅድ ይዘን እሱንም በስፋት እየሰራን ነው። ለችግኝ ዝግጅት በርካታ የችግኝ ጣቢያዎች ወደ ስራ መግባታቸውን ገልጸው በዚህም ለበርካታ ወጣቶች የስራ እድል መፍጠር መቻሉን ነው ዶክተር አደፍርስ ወርቁ ያነሱት። ለመርሃ ግብሩም የተሻለና ውጤታማ የሆነ የበጋ ወራት የአፈርና የውሃ ጥበቃ ስራው መከናወኑን ጠቅሰዋል። እንደ ኢዜአ ዘገባ በዚህም በዘንድሮ የአረንጓዴ አሻራ መርሃ ግብር ካለፉት ዓመታት በተለየ ሁኔታ ለሀገር በቀል ችግኞች ትኩረት ተደርጎ የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኝ ተናግረዋል። ዘንድሮ ዓመት ከአምናው ካቻምናው ይልቅ በርከት ያለ ሀገር በቀል ዝርያዎች ችግኞች የተፈሉበት ጊዜ ነው። ልክ እንደዚህ ሁሉ ደግሞ ከበፊቶቹ አመታት የተሻለ በቁጥር በፖት ችግኞች የፈሉበትም አመት ነው። ሀገር በቀል ስብጥራችንም ትንሽ ከፍ ብሏል። ጥሩ ሁኔታ ላይ ነው ያለነው። በተለይ ደግሞ ዘንድሮ ከባለፉት አመታት በጣም ለየት ያለ የሚያደርገው የበጋ ስራው በጣም የተሳካ የበጋ ስራ ነበረ። በጣም ብዙ ክልሎች ላይ ከዚህ በፊት ከሚታወቀው ከፍ ባለ ደረጃ ከዚህ በፊትም የሚመለከታቸው አካላትን በደንብ ሲገልጹት ነበረ። የበጋ የአፈርና ውሃ ጥበቃ ስራ ደግሞ ችግኝ የሚተከልባቸውንም ችግኝ ጉድጓዶች የማዘጋጀቱ ስራ በጣም በተሳካ ሁኔታ ነው የተሰራው በበጋ ወቅት ማለት ነው። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከምትሰራቸው ስራዎች ጎን ለጎን የሰብአዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ወጥነት ባለው መልኩ ተደራሽ እያደረገች መሆኑን የአደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። ሊዲያ ጴጥሮስ ዝርዝሩን ታቀርባለች። ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ ሰብአዊ ድጋፎችን በራስ አቅም በማሟላት ከተረጂነት ለመላቀቅ እያከናወነች ያለችውን ተግባር በተመለከተ ማብራሪያ ሰጥተዋል። በአገሪቷ በግብርናው ዘርፍ እየተመዘገቡ ያሉ ስኬቶች ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት መቋቋም የሚያስችል አቅም እየተገነባ መሆኑን የሚያሳይ ነው ብለዋል። በዚህም ሰብአዊ ድጋፍን በዘላቂነት በራስ አቅም ለመሸፈን በሁሉም ክልሎች ስኬታማ ስራ እየተሰራ መሆኑን አንስተዋል። መንግስት የኢትዮጵያን የተረጂነት ታሪክ ለመቀየር ልዩ ትኩረት ሰጥቶ ከመስራት ጎን ለጎን በአሁኑ ወቅትም ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ወጥነት ባለው መልኩ ድጋፍ እየተደረገ መሆኑን ተናግረዋል። በተፈጥሯዊና ሰው ሰራሽ ችግሮች ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች በክልል በዞንና በወረዳም ደረጃ ጭምር ድጋፎች እየተደረጉ መሆናቸውን አንስተዋል። ለአብነትም በልማታዊ የምግብ ዋስትና መርሃ ግብር መንግስት 80 ቢሊዮን ብር መድቦ እየሰራ መሆኑን ጠቁመዋል። በዚህም ድጋፍ ለሚያስፈልጋቸው በገጠር እስከ 7.9 ሚሊዮን እና በከተማ እስከ 1.8 ሚሊዮን የሚሆን ተጠቃሚዎች ድጋፍ እየተደረገ መሆኑን ገልጸዋል። ድጋፉ ተጠናክሮ መቀጠሉንም ጠቅሰዋል። በአስቸኳይ የዕለት ደራሽ መርሃ ግብር ቅድሚያ ይሻሉ ለሚባሉ ዜጎች ከጥር እስከ መጋቢት ባሉ 3 ወራት 14 ቢሊዮን ብር የሚደርስ ወጪ ተደርጎ ድጋፍ መከናወኑን ተናግረዋል። ከስነ ምግብ ጋር በተያያዘ ከ5 ዓመት በታች ለሆኑ ህጻናት ለነፍሰ ጡርና ለሚያጠቡ እናቶች ተመሳሳይ ድጋፍ እየተደረገ መሆኑን ጠቁመው ይህ በመንግስትና በአጋር አካላት እየተሰራ እንደሚገኝ ጠቅሰዋል። የልማታዊ ምግብ ዋስትና ፕሮግራም የምንለው መንግስት 80 ቢሊዮን መድቦ ነው እየሰራ ያለው። በገጠርም በከተማም ድጋፍ ያስፈልጋቸዋል ለሚባሉ ማህበረሰቦች በገጠር እስከ 7.9 ሚሊዮን ተጠቃሚዎችን በዛ ፕሮግራም ውስጥ የሚሳተፉትን በከተማ ደግሞ እስከ 1.8 ሚሊዮን የሚጠጉ ማህበረሰብን
እየተደገፈ ነው። ስለዚህ ይሄ ድጋፍ የነበረ ድጋፍ ተጠናክሮ ቀጥሏል ማለት ነው። ሁለተኛው የዕለት ደራሽ ነው። የአስቸኳይ ዕለት ደራሽ ፕሮግራም በተያዘለትና የቅድሚያ ይሻሉ በምንላቸው ዜጎች በነበረ ሁኔታ እየቀጠለ ነው ያለው። ለዚህም ባለፉት ሩብ ዓመታት ወደ 14 ቢሊዮን የሚወጣ ወጪ ተደርጎ የምግብም የገንዘብም ድጋፍ እንዴት እየተደረገ ነው ያለው። ስለዚህ እሱም የተቋረጠ ነገር የለም ማለት ነው። መንግስት በሁሉም ረገድ ተጨባጭ የሚባሉ ስራዎችን በማከናወን ላይ ያለ ሀቅንና እውነትን የሚቃረኑ መረጃዎችንና ማስረጃዎችን በማዛባት አንዳንድ አካላት ጥቅም ለማግኘት የሚያደርጉ እንቅስቃሴዎችን መኖራቸውን አንስተዋል። የጋራ ያልተደረጉና በራሳቸው የሚያመጧቸው ቁጥሮች የራስን ህልውና ለማቆየት እውነታውን በማዛባት ለመጠቀም የሚሞክሩበት መሆኑን አመልክተው የሀገርን ትላልቅ ሰብአዊ ድጋፍም ይሁን የኢኮኖሚ ሉዓላዊነት እንቅስቃሴዎችን ያላማከሉ ዘገባዎች መታረምና መቀጠል የሌለባቸው ናቸው ብለዋል። ሀቅን እና እውነትን የሚቃረኑ መረጃዎችና ማስረጃዎችን የማዛባት እና በማዛባት ውስጥ ጥቅም እናገኛለን በሚል አይነት መንቀሳቀስም ይታያል። ለምሳሌ በየትኛውም ጊዜ ላይ የመንግስት አካላት እና የአጋር አካላት ሌሎችም አካላት ሆነን ነው በየጊዜው የሚፈለገውን የሰብአዊ ድጋፍ ፈላጊ ቁጥር የጋራ የምናደርገው። በሌላ በኩል ይህንን የጋራ ያላደረግነውን የጋራ ያልሆነውን በየራሳቸው መንገድና ሁኔታ የሚያመጣቸውን ቁጥሮች እያመጡ የራስን ህልውና ለማቆየት እውነታውን በማዛባት የአገርን ትላልቅ የሰብአዊ ድጋፍም ይሁን የኢኮኖሚያዊ ሉዓላዊነትም ያሉ እንቅስቃሴዎችን እንደሌሉ በማስመሰል የሚቀርቡ ዘገባዎች በእኛ በኩል መስተካከል ያለባቸው መታረም ያለባቸው መቀጠልም የሌለባቸው በዛ አይነት መንገድ የሚሄዱ ከሆነ ለመተባበርም ጭምር አስቸጋሪ የሚሆኑ ናቸው። እንደ ኢዜአ ዘገባ ኢትዮጵያ በዘላቂ ልማት ዙሪያ በጋራ መስራቷን እንደምትቀጥል ያነሱት ኮሚሽነሩ በመሰረተ ልማት፣ በቴክኖሎጂ፣ በሳይንስና ምርምር ስራዎች እንዲሁም በሌሎች አይበገሬነትን በሚያረጋግጡ ጉዳዮች ጭምር ከአጋር አካላት ጋር ትብብር የሚቀጥል መሆኑን ጠቁመዋል። የስንፍና ፈተና፣ የፖለቲካ ገበያ ፈተና፣ በሌላ በኩል ህልውናቸውን ለማስቀጠል የተዛባ ትርክትን እዛም እዚህም በሀገር ውስጥም ከሀገር ውጭም የሚያስተጋቡትን አካላት በብቃት መክቶ በሚዲያዎቻችንም በህዝብ ግንኙነት ስራዎቻችንም አጠናክሮ መሄድ፣ ወደ ኋላ የሚመለስ ነገር እንዳይኖር መስራት፣ አይበገሬነት ላይ ዘላቂ ልማት ላይ አሉ ከሚባሉ ዓለም አቀፍም አህጉራዊ አካላትም አብረን እንሰራም ማለት አይደለም። ኢትዮጵያ እንደ አንድ ታዳጊ ሀገር በመሰረተ ልማት ስራዎች ላይ፣ በቴክኖሎጂ ስራዎች ላይ፣ በሳይንስና ምርምር ስራዎች ላይ አብረን መስራት እንፈልጋለን። አብረን ተደጋግፈን መስራት የምንፈልጋለን፣ መስራታችንን እንቀጥላለን ማለት